አልከፍታ ለምን አትሰራም የሚያዛናችሁንም እንዲሁም ፕራንክ ላይ ደግሞ በጣም ጎበዝ ናት በነገራችሁ ላይ ወይኔ ፕራንክ ላይ ጎበዝ ናት ሰራችሁ ቪዲዮ ላይ በስማ ጎበዝ ናት እሷ አትመስልም እኮ እኔ በቃ ተፈታለች አርቲስትነት ራሱ ትወዳደር ጥሩ ነው የምረቀ ይሳካላታል ትችልበታለች ከማጋር ራሱ ለኔ ፕራንክ አድርገውኛል እንደገና አንቺና እሷናችሁ ገንየው ምናምን ፕራንክ አድርጋችኋታል መሰለኝና በቃ ጎበዝ ናት ትችልበታለች እንትን ማለትና እና ለምን ይሄንን ነገር እንደዚህ እንትን ካለች እንደዚህ አይነት ነገር ላይ ጎበዝ ከሆነች የራሷን ቻናል ከፍቼላት ለምን በደንብ አትሰራም በሚል ይሄንን ሐሳብ አመጣውኝ እነሱም በሐሳብ የተስማሙ ስለዚህ ዛሬ ቻናሏን ከፍተንላታል ማለት ነው እንዲሁም እዚች ጋር ኬክ አዘጋጅተናል እዱ ቲዩብ ይላል ዌልካም እዱ ቲዩብ ይላል ትመጣልንና እንግዲህ ሰርፕራይዝ እናደርጋታለን ኬኩን ትቆርሳለች ቡና እናፈላለን እንጫዋወታለን እንዲሁም ደግሞ ጥሩ ቆይታና ደስ የሚል ጊዜ እናሳልፋለን እንዲሁም ደግሞ ብዙ ያላወራችሁ ነገር አለ ወንድሜ ከረጅም ጊዜ በኋላ ተገናኝተናል በጣም የምወደው የማከብረው ታላቅ ወንድሜ ነው ያው አርጅቼ ለመመረቅ ያብቃኝ አረጀው ከዚህ በላይ አሁን እኮ ነው አሁን እኔም ወደ አንተስ እየገባው ነው ለዚህ እንሰዋለን በብሄር ነው እንዴ ለጠፍ አድርጌው እንጂ እንዲህ እያልኩ ነው ካንተ ጋር ማሽ ለማድረግ እና ያው ከብዙ ጊዜ በኋላ ከወንድሜም ጋር ተገናኝተናል በጣም ደስ ብሎኛል የኔ ምርጥ ወንድም መከታ የኔ ወንድም ጋሼ እቺን የመሰለች እርግብ እነዚህን የመሳሰሉ እርግብ እህቶች ስላሉ በጣም ነበር ቆይተና ለዛም አይሆን ይድረስናሉ መደምደሚያ እና ያው ለዛ ነው በጣም ደስ ብሎኛል እንደዚህ ሰብሰብ ብለን ስላየዋችሁ ከዚህ በላይ ደግሞ በጣም በብዙ መንገድ በብዙ ፕሮግራሞች እንሰበሰባለን እንገናኛለን ደስ የሚል ጊዜያቶችን እናሳልፋለን በያስባለሁኝ እንግዲህ እድገት ሀብቴ ቀርታለች መሰለኝ ምን አስባ እንደሆነ አላቅም እሱ ታላቅ ነው እሷ ታናሽ ናት ከሱ ቀጥሎ እሷ ናት አልተሳሳትኩም ማለት እና ሲቆይ ይቀይራል አይ ግድ የለሽም እንደ ታናሽ እንደሆንሽ ብትቀሪ ነው የሚሻልሽ አላሳልፍም ብያት እኮ ቀርባን ተጣ ነበር አይደል ግን እሷ አይደለም አላሳልፍም ብያት ነው ዝርግፍ ብላ ወፍራ አንዳንዴ እንደዚህ ያረጋኛል አይ ጥሩ ነው ቆንጆ ነገር ነው ለነገሩ እናትነት ያው የሰውነትንም ብዙ ነገሮችንም ስለሚቀያየር ይዘት ይቀየራል ታላቅ ትመስላለች ግን እኔ ነኝ ታላቅ አደራችሁ እንዳረሱ ግን ሁለት ልጆች አሉኝ ቤትዬ ያቺ አፏ ምጣፍጣው የሚላት ቤተሰቦች ብትለው የሷ እናት ነኝና አይናፋር ናት የሁለት ልጆች እናት ነኝ እቺ ደግሞ የመጨረሻ መደምደሚያ ተብላ እንግዲህ እሷም የልጅ እናት ሆናለች ደስ ይላል እንዲህ ሰፋ እያለን ነው ፋሚሊያችን በጣም ሰፋ እያለን ዌልካም ቱ ዘ ክለብ አግቡ ወለዱ ትዳር ደስ ይላል ልጆች በጣም ደስ የሚሉ ነገሮች ናቸው ያጫውታሉ ቤት ያደምቃሉ ሩትዬም ገና ካሁን ታጫውተዋለች ወረኛ አርጋዋለች በጣም ጨዋታ ያካደ ነገራችን ላይ ከተወሰኑ ቀናቶች በኋላ ሰላም ይላል ሰላም ቤተሰቦቻችን ደስ ይላል እና አድዬ ደግሞ በቃ ምን ለበላ እሷም ሁለት ልጆች እናት ናት በነገራችን ላይ በፊት በዓል ምናምን ሲኖር ታስታውሱ ከሆነ በዓል የምታደምቀው ድግዬ ነች ስፔሻሊ ዚስ ቡና ሴርሞኒው አካባቢ የሆነ ሰው ደግሞ ያኮርፋል የሆነ ሰው ያኮርፋል ዳቦ ከሌለ ዳቦ ነገር ተሟልቶ አረ ዳቦ በጉ ሁሉ ነገር ተሟልቶ ሰበሎ ይቀመጣል ምንድነው ቄጤማ አንዲ ዳቦ መረስታል አንተ ደግሞ ዋናው ዳቦ ራስ አሁን እኮ ተውኩኝ እኮ አብዬ እንደ ድሮ አይደለሁኝ ተውኩ ወጡ ታስታውሳለህ እማዬ ታስታውሳለሽ ዳቦ ይደፋና ማለት ነው በጣም ዳቦ ከመውደዷ የተነሳ የሷን ፋንታ ሁለት አርጋ ትደብቃለች አንዱ ትደብቀው ነበር ሲደርስ ገብቼ
ግጥም ብለው ነገር እንትን ይባላል። እሱ ምንድነው አይነገርም እንጂ ይባላል። ይጠጣል፣ ይጫወታል። እኔ መኝታ ቤት ገብቼ እኔና ይሄ ቤት ነበር እንትን ብሏል። ለእንግዳ ምናምን ስለሆነ ብሎ ነገር አለ እንዴ ልትወይና እንግዳ ጠርተሽ እንዴት የለም ደክመንም ብለን እንግዳ ጠርተሽ ለኛ ያስታጣቢ ነበር የሚሰጠን እንትን ነበር አለቻው እናስታጥበን ሌላው ነበር በተላ አይ በቃ በጣም ደስ ይላል። ግን የሆነ ቫይቡ ደስ ይላል። እንዲህ ቤተሰብ ተሰብስቦ ምናምን ቡና ምናምን ሲጠጣ እና ደግሞ በቃ በጣም ደስ የሚል ነገር አለው። ይሄ የሆነ ታወራላችሁ፣ ፍቅር ይጨምራል፣ የቤተሰብ ፍቅር ይጨምራል። ብዙ ነገሮችን ትደማመጣላችሁ፣ መተሳሰብ ይኖራል እና ይሄ ነገር ብዙ ጊዜ እየጠፋም ነው ያለው። በነገራችሁ ላይ እንደ ሀገር እየጠፋ ነው ያለው ይሄ ባህል ማለት ነውና መሰብሰብ በቃ አውዳመት ዘመን ጠብቆ ብሎ ዘፈን ላይ ነው ያለው ይሄ ነገር እንትን ይሆናል። ሁሉም የየራሱ ህይወት እንትን ሲያደርግ ከቤተሰብ ጋር ያለው አታችመንት ምናምን የተወሰነ ጊዜ ይቋረጣልና ማለት ይቋረጣል ሳይሆን የመራራቅ ነገር ይፈጠራልና በዛ ምክንያት ነው እንጂ ሁሉም ወደ ይሄን እኛ እድለኞች ነን። እነዚህ የመሳሰሉ እህቶች አሉኝ። በዓል ሲኖር ጊዜ በጣም አድማቂያችን ናት። የቤቱን በዓሉን በዓል የምታስመስልልን ከማናለሞሽ ቀጥሎ እሷ ናት። ማናለሞሽ ደግሞ በዓሉን በማድመቅ ብዙ ነገሮችን እናስታውሳለን። እንግዲህ እድሜና ጤና ይስጠን፣ እናንተንም እድሜና ጤና ይስጣችሁ። እንግዲህ ያው እድግዬም እየመጣች ነው ደርሻለሁ ብላናለች። ፕሮግራም አለ ስላልናት ማለት ነው አንድ አይነት ነው የለበሱት ከነሱ ጋር። እኔና እናቴ ደግሞ አንድ አይነት ነው የለበስነው። እኔም ከራሴ ጋር ደስ እንዲላት ብዬ በቃ ዝም ብለን አንድ አይነት ነው የለበስነው። እሷም እንደዚህ አይነት ልብስ አላትና እንደዚህ አይነት ልብስ ለብሰሽ ነው እቤት ትልቅ ፕሮግራም ተዘጋጅቷል ምናምን ብለናት ነው የጠራናት። አታውቅም ይሄ ነገር እንዳለና እንግዲህ እሷም እየመጣች ነው። እንግዲህ እድግዬም ደርሳለች። ያውልሽ ምን ታረጋለሽ መሰለሽ አይኗን ትሸፍኛትና ማለት ነው። አብዬ ደግሞ እሱ ነገር ጎበዝ ይዘኸዋል፣ ታፈነዳላታለህ። እስከዚህ ድረስ ይዘሻት ነኝ። እሺ ጎበዝ። እዛው ውጪ እንዳለች ሰራት እንዳትገባ ጅቡቲ ነው። ጌታ ሆይ አድነኝ። ስማሞት አይነሰወራ አደረክሽኝ እኮ ቆይ የሆነ ሰርፕራይዝ እና ከቡታጅራ ልቀው ማለት እዚሁ ነኝ። እዚሁ ነሽ? እሺ እዚሁ ነኝ። Welcome to YouTube. Thank you. እናንተ ሰራችሁ Thank you. ውድ እንዴት ነሽ? ደህና ነሽ? አለሽልኝ? እንኳን ደስ ያለሽ። እንኳን ደስ አብሮ ደስ ያለ ወንድምዬ። ነይ ቁጭ በይ እስኪ። እናንተ ግን ስራችሁ ስራ አይደለም። ነይ ቁጭ በይ። ነይ ቁጭ በሉ። እንግዲህ እድግዬ እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆያችሁ። ምንድነው ይሄ? ምን ይላል መሰልሽ? ዌልካም እዱ ቲዩብ። በስመ አብ ወይኔ ለኔ በስመ አብ። አሁንም ቆሜ በድጋሚ አመሰግናለሁ። ነይ ቁጭ በይ። መቆምሽ አያስፈልግም፣ ችግር የለውም። እንግዲህ ያው ለእድግዬ እዱ ቲዩብ በሚል ኬክ እንቆርሳለን። ቴንክ ዩ ማይ ስዊት የኔ ማር። ኧረ እሺ ግንባርሽን ስጪኝ። ኧረ ቀጥይ ሌላ ቦታ እንግዲህ ለካስ አንድ አይነት ለብሰሽ ነው ያለሽ። ይኸው ለዚህ ነው ይሄንን ለብሰሽ ነው ያለሽ። የእናንተ እኮ አይታወቅም ይሄ ጭንቅላት ማይንዳችሁ ይሄ በብዙ ያው ብዙ ሰው በጣም ወዶሻል። በነገር በጣም ነው የሚወድሽ። ቴንክ ዩ ስለወደዱ ሰዎች አሉና እነሱም ቻናል ይከፈትላት እያሉ ነበረ። ያውና በእነሱም ጥያቄ መሰረት ላንቺም ቻናል ከፍተንልሻል። እንግዲህ ደስተኛ ትሆኛለሽ ብዬ አስባለሁኝ። ምንም ፈቃድሽን ሳልጠይቅ ነው ወደ እንደዚህ አይነት እንትን የመጣሁት። በጣም መጣውሽ። እሺ
ያው እንግዲህ ፈቃድሽን አልጠየቅኩኝም በነገርሽ ላይ ማለት ደስተኛ ሁኚ አትሁኚ አላቅም ፈልጊ አትፈልጊ አላቅም ዩቲዩብ ቻናል ግን ደግሞ በቃ ደስ ይልሻል ብዬ ዝም ብዬ ይሄንን ፕሮግራም አዘጋጅተን እንክፈትላት ስላቸው እነሱም ደስተኛ ሆነው በሐሳቤ ተስማምተዋል ማለት ነው እና እስቲ ምን ተሰማሽ ደስ አለሽ ወይ ዩቲዩብ ቻናል ቢኖርሽ ደስ ይልሽ ነበር ወይ እና ደግሞ የተሰማሽ ነገር እስቲ አንድ ነገር በቅድሚያ እውነት እኔ እንጃ ከምገልጸው በላይ ነው ደስታዬ አስባችሁ ተጨንቃችሁ ተጠባችሁ በኦዲየንሱ ጥያቄ መሰረት አስበሽ ወንድሞቼን ሰብሰብ አድርገሽ ይሄንን ፕሮግራም አዘጋጅተሽ ይሄን ቻናል ስለከፈትሽልኝ እግዚአብሔር አሁንም ባለሽ ክብር ላይ ክብር ጨምሮ ይስጥሽ እድሜና ጤና ይስጥሽ ልጅሽን ያሳድግልሽ ቤትሽን ሰላም ያርግልሽ ትዳርሽን የሰፋ ያማረ የደመቀ ያድርግልሽ እድሜና ጤና ይስጥሽ እኔ በጣም እግዚአብሔርን ከምለው በላይ ነው አልጠበኩም እኔ እንደውም በቃ ዝም ብለሽ ይሁን ዝግጅት አለ ነይ ስትይኝ ያው በቃ እንደተለመደው ቡና ምናምን ልንጠጣ መስሎኛል እና እንደዚህ ትልቅ ፕሮግራም አዘጋጅተሽ ለኔ ተጨንቃችሁ በእውነት ከያላችሁበት ተሰብስባችሁ የኔን ፕሮግራም እንዲህ በደመቀ ሁኔታ ልትከፍቱልኝ አስባችሁ በመምጣታችሁ እግዚአብሔር ያክብራችሁ እንደገና የሩታ ቤተሰቦች ራሱ ለኔ ትልቅ ፍቅርና ክብር ስለሰጣችሁ ተጠጋ አትራቀኝ ጥላል የሩታ ቤተሰቦች የሜሉን ቤተሰቦች በጣም ወዳችሁኝ ትልቅ ፍቅርና ክብር እንደሰጣችሁኝ እግዚአብሔር ትልቅ ፍቅርና ክብር ይስጣችሁ በእያላችሁበት ሰላማችሁን ያብዛችሁ የያዛችሁት ይበርክትላችሁ የወለዳችሁት ይደግላችሁ ያልወለዳችሁም ወለዱ አረ ምርቃት በዛሽ ሰከንድ ማም ካባዬ እናት ቤተሰቦች በጣም ነው የምወዳችሁ እግዚአብሔር ያክብራችሁ እውነት ሁሉ ጊዜ ታከብሩኛላችሁ እግዚአብሔር ክብር ያድርጋችሁ ክብር ይጨምርላችሁ አሜን እና ይቅርታ ግን በጣም በወሬ ያዝናት ኬኩን ቁረሽልን እህታለ አንዴ ከይቅርታ ጋር በጣም ይወድሽ ለያው ጠጋቤና ኬኩን ቁረሽልን ድንገቴ እንግዲህ ይሄ ቻናል ያንቺ ነው እንደነገርኩሽ ሰላም ውድ ቤተሰቦቼ እንዴት ናችሁ ብለሽ መግቢያ በመጀመሪያ ስሪ ያጂና እንኳን ወደ ቻናል የመጣችሁ ቤተሰብ ሁኑኝ ሰብስክራይብ አድርጉ ምናምን እያልሽ ባያችሁ ያው እኔ ለመጀመሪያ ጊዜ ቻናል ሲከፈት እንደዚህ አይነት ልምድ ስላለኝ ነው ለከፈትንላቸው ሰዎች መተው ራሳቸውን እንዴት እንደሚያስተዋውቁ ምናምን ስላለኝ ነው ልምድ እና አንቺም በዚሁ እሺ ሰላም ውድ የእዱ ቤተሰቦች እንዴት ናችሁ እኔ ደህና ነኝ የእዱ ራስ ይቆረሸዱ የኔ ቤተሰቦች ያው እዱ ስሜት ሰላም የኔ ውድ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እንግዲህ ቻናሌ ይሄ ነው ዛሬ ውድ እህቴ ከፍታልኛለች እንደተለመደው ላይክ እና ሼር በማድረግ ሰብስክራይብ አድርጉኝ እላለሁ እወዳችኋለሁ በጣም ደስ ይላል ሰላምና ጤና ብዝት ይበልላችሁ መቼ ፍቅሬ እንዴት ብዬ እንደምገልጽላችሁ አላውቅም እንደዚህ ያው በጣም ደስ ይላል እኛ እንዲህ ነበር የምናውቀው ፍቅር እንደዚህ በጣም ደስ ይላል እንግዲህ በጣም ደስ ይላል አሁን እኛ ቡናችንን እንጠጣለን እንጫወታለን ፈንዲሻም እናፈቃለን ከእናንተ ጋር ያለን ቆይታ ግን እዚች ጋር ያበቃል በጣም ነው የምንወዳችሁ ስለነበረን ጊዜና ሰዓት እናመሰግናለን ባይ ሰላም ሁሉንም